ሰላም እንዴት አላችሁ ቤተሰቦች? እንግዲህ ላይክ ሰብስክራይብ ሼር አድርጉ። የተለያዩ ሀሳቦችን ስጡ፣ ጥያቄም ጠይቁ፣ እርስ በርሳችሁም ተወያዩባቸው። እንግዲህ የአሜሪካና የኢራን ጉዳይ ነግራችኋለሁ። የአሜሪካና የኢራን ጉዳይ በጣም ወደ ለየለት ጦርነት ነው የሚገቡት ወይስ ወደ ለየለት እርቅ ወይስ ደግሞ ኢራን ኒውክሌር መታጠቋን ታቆማለች ወይም ደግሞ አሜሪካ ኒውክሌር ከመታጠቅ ታስቆማታለች የሚሉ ጥያቄዎች እየተነሱ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው አስተያየቶች አደገኛ የሆኑ መምጣታቸው እንደዚሁም አያቶላ አሊ ሀመኒ በጉዳዮች ላይ የሚሰጧቸው አስተያየቶች በተመሳሳይ አደገኛ የሆኑ መምጣታቸው ሰዎች በተለያየ አቅጣጫ ወይም ደግሞ ውዥንብር ባለው መንገድ አንደርስታንዲንግ እንዲኖራቸው እያደረገ የመጣ ጉዳይ ሆኗልና እንዴት ነው በምን ሁኔታ ነው ለዚህ ጉዳይ መፍትሄ ማምጣት የሚቻለው የሚል ሀሳብ በስፋት ይነሳል። ግን ፕሬዚዳንት ዶናልድ ትራምፕ ምን አይነት አቋም ላይ ነው ያሉት ነው? እንግዲህ ኢራንና አሜሪካ እንደነገርኳችሁ ከዚህ በፊት መስካት ወይም ደግሞ በኦማን ድርድር አድርጓል። በጣም መልቲፕል ካይንድስ ኦፍ ራውንድ ቶክ ነው ያደረጉት። በጣም መልቲፕል ሰዎች የሚያውቁት አንደኛና ሁለተኛ በአንድ ድርድር በአንድ ቦታ ላይ መስካት ኦማን ላይ በተደረገው ድርድር ብዙ ሰዎች እንደሚሉት 2 ዙር ብቻ ነው የሚመስላቸው፣ ግን በጣም በርካታ ዙሮች፣ የተለያዩ ስብሰባዎች፣ የተለያዩ አዳራሾች ነበሩና በነዛ ላይ የተደረገ ስብሰባ ነው። በዚህ ስብሰባ ላይ ግን የሆነው ምንድን ነው? 3 ነጥቦች ተነስተዋል። አንደኛ ኢራን ኒውክሌር እንዳይኖራት ማድረግ አሜሪካ ትፈልጋለች። ሁለተኛ ሚሳይል እንዳይኖራት ወይም ደግሞ ረዥም ርቀት ወንጫፍ ሚሳይሎች እንዳይኖራት ትፈልጋለች። ሶስተኛ ደግሞ ከዚህ ከተለያዩ ኃይሎች ጋር በተለይም ከዚህ ፖለቲካሊ ከአሜሪካ በተቃራኒው ከእስራኤል በተቃራኒው የቆሙ ኃይሎች ጋር እንደነ ሄዝቦላ እንደነ ሁቲ ከታይብ ሄዝቦላ የመሳሰሉ ኃይሎች ሐማስን ጨምሮ እነሱን መደገፍ ማቆም አለባት የሚል እምነት አላቸው፣ ፍላጎት አላቸው አሜሪካውያን። ወይም ደግሞ እነዚህን ጥያቄዎች ነው ያነሱት። ኢራን ደግሞ አንድና አንድ ነው፣ በኒውክሌር ጉዳይ ላይ ብቻ እንደራደር፣ ሚሳይል መብቴ ነው፣ ከሌሎች አጋራት ጋር እንደ ፍላጎቴ እንደመጠኑ እንደ ፖለቲካል አድቫንቴጅ መደራደር አለብኝ ወይም መስራት አለብኝ የሚል አቋም አላት። ኤንወይ በዛ ልክ የሄደ ነው እና ከኢራን በኩል የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ተገኝተዋል። የተለያዩ ዴሌጌሽንስ አሉ አብረዋቸው የሄዱት። ከአሜሪካ በኩል ደግሞ የአሜሪካ ሰኔላው ወይም ደግሞ የፕሬዚዳንት ዶናልድ ትራምፕ የልጃቸው ባለቤት ማናቸው ጃሬድ ኩሽነር ይባላሉ እሳቸው። ከዛም ደግሞ የመካከለኛው ምስራቅ የፕሬዚዳንት ዶናልድ ትራምፕ ልዩ ተወካይ ወይም የሰላም ሚሽንን ይዘው የሚንቀሳቀሱት ስቲቭ ዌትኮቭ ሂዝ ቢሊየነር ልክ እንደ ፕሬዚዳንት ዶናልድ ትራምፕ ሁሉ የሪል ስቴት ባለቤት ነው፣ እሱ አለ። ከዛ ውጭ ደግሞ በመካከለኛው ምስራቅ የሚንቀሳቀሰው የአሜሪካ ጦር ኃይለኛው ወይም ደግሞ ሴንት ኮም የሚባለው ማዕከላዊ እዙ በመካከለኛው ምስራቅ፣ በሰሜን አፍሪካ፣ በኤዥያ፣ በማዕከላዊ ኤዥያ እና እንደዚሁም በደቡብ ምስራቅ ኤዥያ አካባቢ የሚንቀሳቀሱን ኃይል የሚቆጣጠረው ግዙፉን ጦር የሚቆጣጠረው እሱ ጀነራል ኮፐር ይባላሉ። እሳቸውም ተገኝተዋል እና ይሄ ምንድን ነው የሚለውን በስፋት የሚያስዳስስ ጉዳይ ነው። ግን እነ ፕሬዚዳንት ዶናልድ ትራምፕ ይህን ጉዳይ እንዴት ነው ያዩት? ፖለቲካሊስ እንዴት ነው ሊታይ የሚችለው የሚሉ ሀሳቦች በተለያዩ ሰዎች ይነሳሉ። ግን እነ ትራምፕ በእርግጥም ጉዳዩ ልክም ሆነ አልሆነ የሚሄዱበት ርቀት የተለያየ ሆኗል። ኤንወይ ኢራንና እንግዲህ አሜሪካ ድርድራችሁ ምንድን ነበር ከተባለ ቅድም ያነሳውላችሁ ናቸው። የኒውክሌር ጉዳይ ነው፣ የሚሳይል ጉዳይ ነው፣ የተለያዩ ኃይሎችን ከመደገፍና ካለመደገፍ ነው። ግን ይሄ ድርድር የተሳካ ነው ወይ ከተባለ የተሳካ ነው ለማለት ያስቸግራል። ግን እነ ሰይድ አባስ አራግቺ ጉድ ስታርት ብለዋል። ጥሩ ጅማሮ ነው፣ ነገ ከነገ ወዲያ አብረን እንደምንሰራ ያሳያል። ሌላ ቀጠሮ አለ፣ የተለያዩ እንግዲህ ስብሰባዎች ይደረጋሉ። ካታር ዶሃ ላይ ሰይድ አባስ አራግቺም ሀሳብ ሰጥተዋል። እነዚህን በተመለከተ ሀሳብ ይሰጣል ተብሎ ይታሰባል። ወይም ደግሞ ሌላው ዙር ውይይት እንደሚቀጥል ግልጽ ነው። ግን ይሄኛው ስጋት ያለበት ምን መሰላችሁ? ፕሬዚዳንት ዶናልድ ትራምፕ ኢራን ኒድስ ቱ ኔጎሺየት ዊዝ አሜሪካ ቢያርሊ የሚል ሀሳብ ሰጥተዋል። በኤርፎርስ ዋን ላይ ሆነው ሀሳብ ሲሰጡ ኢራን ከአሜሪካ ጋር መደራደር የምትፈልገው በጣም መጥፎ በሆነ መንገድ ነው። ወይም ደግሞ ይሄ መጥፎ መንገድ ምንድን ነው? ኒውክሌር የማበልጸግ መብቶ አለኝ የሚል አይነት አቋም አላት። ስለዚህ ከዚህ አንጻር ዋጋዋን እንሰጣታለን ነው በግልጽ ያሉት። ያ ማለት እነሱ ፍላጎታቸው አንድና አንድ ነው። ኢራን ኒውክሌር የሚባል ነገር አይዘር ለሲቪሊያን አይዘር ለምንም ነገር ምንም አይነት ጥቅም ወይም ደግሞ መጠቀም አችልም ዩራኒየም ወይም ኒውክሌር ብለው ነው የሚያስቡት። ስለዚህ ይሄኛውን ለመፍታት የግድ ኢራን ሸብረክ ማለት አለባት። ኢራን ደግሞ ሸብረክ የምትል ሀገር አይደለችም አሁን ባለበት ሁኔታ። ይሄኛው ሁሉም ሜይ ቢ ፕሬዚዳንት ትራምፕም ጉድ ጥሩ ነው የሚል ሀሳብ ሰጥተዋል። ከኢራን በኩል ያለ ፖለቲከኞችም ጥሩ ነው የሚል ሀሳብ ሰጥተዋል። ጥሩ ነው አሉ፣ ግን ወዲያውኑ ያፈርሱታል። ወዲያውኑ ያፈረሱት ለምሳሌ ፕሬዚዳንት ዶናልድ ትራምፕ ነው። ኢራን መደራደር ይችላል ካልተስማማች፣ መደራደር ብቻ ሳይሆን ካልተስማማች የሚገጥማት ነገር አንድና አንድ ነው፣ መመታትና መመታት ብቻ ነው የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ። እንዴት ነው የሚሆነው? በምን መንገድ ሂሳባዊ ስሌቱ እንዴት ሊሰራ ይችላል? እሳቸው ብዙም ያሳሰባቸው አይመስልም። ግን
they're going to be bombed ነው ያሉት። ስለዚህ ኢራን ትመታለች አሉ፣ አፈረሱት ማለት ነው። ሁለተኛ ደግሞ የኢራን አርማዳ የሚባለው የአሜሪካ አርማዳ የሚባለው ወይም ሌላ ተጨማሪ ኃይል ወደ መካከለኛው ምስራቅ በመግባት ላይ ነው፣ እሱ አለ። ሲቀጥል ኢራን ደግሞ በኢራን ውስጥ የሚኖሩ ዜጎቹ አሜሪካውያን የሆኑ ከአሜሪካ ጋር ግንኙነት ያለውን ስራ የሚሰሩ ሰዎች ሁሉም ነቅለው ከኢራን እንዲወጡ ሰጡ። ስለዚህ 3 ነገሮችን ብንወስድ ከአሜሪካ በኩል ይሄ ድርድሩ አጋቢስ እንደሆነ ያሳያል። አንደኛ ድርድሩ ከመደረግ ባሻገር ነምበር 1 አንደኛ ከአሜሪካ ጋር የሚሰሩ ሰዎች ወይም ደግሞ አሜሪካውያን ኢራን ለቀው እንዲወጡ መታዘዛቸው። ሁለተኛ ፕሬዚዳንት ዶናልድ ትራምፕ ስምምነቱ ጥሩ ቢሆንም ኢራን ግን ትመታለች የሚል ሀሳብ መስጠታቸው። ከዚያ ውጭ ደግሞ ሶስተኛው አሜሪካ አሁንም ወደ መካከለኛው ምስራቅ ግዙፍ ጦር በማንቀሳቀስ ላይ መሆኗ፣ ያ ማለት ከዚህ በፊት ከገቡት በተጨማሪ ሌሎችም እየተጨመሩ መሆኑ ስጋቱን ከፍ ያደርገዋል። ስለዚህ እነዚህ ሀገራት ምንድን ነው ያሉበት ሁኔታ የሚለውን ማንሳት ያስፈልጋል። ሰው ጥያቄውን በዚህ ልክ ልታዩት ይገባል። ይሄ ነው 3 ነገሮችን ከአሜሪካ በኩል ስናነሳ ይሄ ጉዳይ እንደማይሰካ ያሳያል። የትራምፕ ሀሳብ አለ፣ ዜጎቹ ጡልኛ አለ፣ ጦር ማስጠጋት አለ። ስለዚህ ምንድን ነው ይሄ አደገኛ ያደርገዋል። ከዛ ውጭ ደግሞ በኢራን በኩል ያለውን ነገር ስንመለከት ዝግጅቱ እንዳለ ለድርድር ዝግጁ እንደሆኑ ለኔክስት ራውንድ ንግግሮች እንደሚኖሩ ሊያሳይ ቢችልም ግን ደግሞ ልክ እንደነ አሜሪካ ሁሉ በኢራን በኩል አፍራሽ ነገሮች አሉ። አንደኛው ሰይድ አባስ አራግቺ እያስፈራራችሁን አንደራደርም፣ እኛ ፈርተን አይደለም የምንደራደረው የሚል ሀሳብ መጥታችሁ። ሁለተኛ ድርድሩ ከመደረጉ ከሰዓታት በፊት አደገኛ የሚባሉ ባላስቲክ ሚሳይል ICBMዎችን ኢራን በአደባባይ አሳይታለች። ሶስተኛ አሁንም ቢሆን እየተደራደርን ወይም ደግሞ ኒውክሌርን እንደራደርበታለን፣ ግን የሚሳይልን ጉዳይ ሌሎች ኃይላት ጋር የሚኖረንን ግንኙነት እናንተ አትገድቡንም የሚል ሀሳብ አለ። ሶስቱን እንኳን ብንወስድ ሁለቱ ኃይሎች በ6 ነጥብ 3 በኢራን በኩል 3 በአሜሪካ በኩል እንደማይግባቡ በግልጽ ያሳያል። ስለዚህ እንደው ሀገራቱ ተአወሩ ካልሆነ በስተቀር ያን ያህል ክሊር የሆነ የፖለቲካ መስመር እንዳላበጁ ይጠቁማል ነው ይሄኛው ነው። ሌላ ደግሞ እንደው አንደርስታንድ ታደርጉት የምፈልገው ከዚህ በፊት አሜሪካና ኢራን የመጀመሪያቸው አይደለም አይደለ ሲደራደሩ በዚህ አመት እንኳን ወይም ደግሞ ከሚያዝያ ጀምሮ አሁን ድረስ ባለው ጊዜ እንኳን ስንመለከት 5-6 ጊዜ ተደራድረዋል። ሶስቱን በኦማን አንድ በጣሊያን ሮም ነው፣ ከዛ ሌላ ቦታ እንዳደረጉ ይታወሳል። ኤኒዌይ ሚያዝያ ላይ 2 ውይይቶችን ሲያደርጉ ሁለቱንም በኦማን ማስካት ነበር ያደረጉት እና እዛ ላይ ሲያደርጉ የነበረ ውይይት እና ያሁኑ ተመሳሳይ ነው። ጣሊያን ሮምም ላይ ሲያደርጉ የነበረው አቋማቸው እና ያነሱት ሀሳብ አሁንም ተመሳሳይ ነው። ስለዚህ ተመሳሳይ ሀሳብ ነው እየደገሙ የሚገኙ። ተመሳሳይ ሀሳብ መድገማቸውን ብቻ ሳይሆን የማይግባቡበት ደረጃ፣ ለመግባባት የሚሄዱበት ርቀት፣ እየተግባባን ነው ብለው የሚያስቡበት መንገድ ልክ ከዚህ በፊት ያልተግባቡበትን ያህል ነው ርቀቱ። ከዚህ በፊት ያልተግባቡበትን ያህል አሁንም አልተግባቡም። ከዚህ በፊት የተግባቡበትንም ያህል አሁን ተግባብተዋል። ያ ማለት መጠኑ እኩል ነው። የተግባቡበት መጠን ከዚህ በፊት ከነበሩ ድርድሮች የትላንቱም ተመሳሳይ ነው፣ ያልተግባቡበትም ተመሳሳይ ነው። ስለዚህ እነዚህ ተመሳሳይ ትሬንዶች ወዴት ነው የሚወስዱት? ተመሳሳይ ትሬንዶች ከዚህ በፊት ከነበረው ጋር አሁን ተመሳሳይ ከሆነ አፍተር ኦል ምንድን ነበር የሆነው? ሰኔ ላይ ከፍተኛ ጥቃት በኢራን ላይ መፈጸም ነበር አሜሪካ ያደረገች። እነ ፎርዶ፣ ናታንዝ፣ ኢስፋሃን የተመሳሰሉ የኢራን የኒውክሌር ማብለያ ጣቢያዎች በቦምብ ተመቱ። በእነዚህ ስቲልዝ ቦምብስ በሚባሉት ወይም ቦምበርስ በሚባሉት በቢቱ ቦምብ አውሮፕላኖች ወይም ራሳቸውን በሚደብቁት አማካኝነት ጥቃት ተሰንዝሮ ኢራን ተመታች። ዴን ምንድን ነው የሆነው? ኢራን ደግሞ አልዩዴድ ላይ ጥቃት ሰነዘረች። ኢራን ደግሞ በተመሳይ እዛቸው እስራኤል ላይ ጥቃት ሰነዘረች። እንደዚህ እየሆነ እየሰፋ ሄደ። ይህን ሁሉ ስትመለከቱት መደራደር ሳይሆን ለመተኳኮስ ትሪገር ማዘጋጀት ወይም ምላጩን ስበውን የተቀመጡት። አሜሪካን ምላጩን ስባ ነው የተቀመጠችው፣ ኢራንም ምላጩን ስባ ነው የተቀመጠችው። ስለዚህ ትሪገሯን መንካት መሳብ ሲሳብ ያው ኦፍኮርስ መተኮስ ነው፣ ግን ትሪገሩ ላይ ነው ያለው። የሁለቱም ጣታቸውን ለመተኮስ ትሪገሩ ላይ ነው ያለውና ምንድን ነው ያለው የሚለውን ለማየት እጅግ አዳጋችና አስቸጋሪ ያደርገዋል። ግን እነ ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነቶቹን ውጥረቶች፣ እንደዚህ አይነቶቹን መንገዶች፣ እንደዚህ አይነቶቹን አሰራሮች መፍትሄ ይሰጧቸዋል ተብሎ ሊታሰብ አይችልም። ምክንያቱም በኤርፎርስ ዋን ላይ እኛ አንድና አንድ ነው፣ ኢራን አታረገውም ወይ ታረጋለች፣ የምታረገው ከሆነ ትመታለች፣ የማታረገው ከሆነ ሰላም የሚል ሀሳብ ነው የመጣውና አንዳንድ ትሬንዶች በዚህ ልክ ሊታዩ ይገባል። ግን በጣም የገረመኝ ነገር ሚዲያዎቹ ናቸው። ሚዲያ የዌስተርኑ
ሚዲያ በዚህ ልክ ሰፋ አድርጎ አልዘገበውም። ያልዘገበበት ምክንያት እንግዲህ የኢራን ፖለቲከኞች ብዙ ሀሳብ ሰጥተዋል። የአሜሪካ ፖለቲከኞች ግን ዝምታን የመረጡት። ፕሬዚዳንት ዶናልድ ትራምፕ ብቻ ናቸው በተወሰነ መጠን ስለዚህ ጉዳይ እየተናገሩ። ሰው ዋዌዝ ሀፐኒንግ ዴር አስቸጋሪ ነው። አሜሪካ ምን እያሰበች ነው? አስቸጋሪ ነው። ምክንያቱም ጃሬድ ኩሽነር ኩፐር እና ስቲቭ ዊትኮፍ ተደራዳሪዎቹ እዛ መድረክ ላይ የነበሩ ሰዎች ምንም ትንፍሽ አላሉም። ዝግ ነው ያደረጉት። ስለዚህ ፔንታጎን የሆነ ትእዛዝ ሰጥተዋል ማለት ነው። ፔንታጎን ትእዛዝ ሰጠ ማለት የሆነ ችግር ሊፈጠር ይችላል የሚል አረዳድ እንዲኖር ያደርጋል። ግን የመጠፋፋት ፖለቲካና ወታደራዊ አዝማሚያ ስለሆነ ያለው እነዚህ አገራት በዚህ ጉዳይ ላይ ዝም ብለው አንዱ በሌላው ላይ ጫና ፈጥሮ አንዱ በሌላው ላይ ይሄዳል ማለት ላይሆን ይችላል። ግን ደግሞ አንዳንድ ውጥረቶች የሚያሳዩት በዛ ነው እና ሚዲያው ግን ትዝብት ውስጥ ገብቷል። የምዕራቡ ዓለም ሚዲያ እነ ሲኤንኤን ምናምን የመሳሰሉት ጉዳዩን ቦታ አልሰጡትም። እንደው የተወሰኑ ሀሳቦችን እየወሰዱ ነው። ከኢራን መገናኛ ብዙሃን እየወሰዱ ነበረ መረጃ ሲያጋሩ የነበሩ። ስለዚህ በአሜሪካ በኩል ለምንድን ነው ይሄን ያህል ትኩረት ያልተሰጠው ከተባለ ትኩረት ሳይሰጠው ቀርቶ ሳይሆን እየታሰበ ያለ ጉዳይ ስላለ ሚዲያዎቹም ተደራዳሪዎቹም ጸጥታን ስለመረጡ ነው። በምዕራቡ በኩል ያለው ሚዲያ እንትናው ነፃ ነው፣ እንደፈለገ ይናገራል ነው አይደለም የሚባለው ግን በኮቴሽን ውስጥ ማስቀመጥ ያስፈልጋል። ምክንያቱም ከጥቅም አንጻር ሲሆን የማይናገሩበትን እድልና አውድ ይፈጥራሉ። ባይዞይ በጣም በሚገርም ሁኔታ በአሜሪካ ፖለቲካ የሚያስቀናው ነገር ዴሞክራቶችና ሪፐብሊካኖቹ ይታወቃሉ። ሁለት ናቸው። ዴሞክራትና ሪፐብሊካን ኢንዲፔንደንቶች አሉ፣ ወይም ነፃ ፖለቲካ አራማጅ እንደ ሶስተኛ ፓርቲ ሊያዙ የሚችሉ ግን ሁለት ፓርቲዎች ናቸው አይደል ያሉት፣ ዴሞክራቶችና እና ሪፐብሊካኖች። የነ ባራክ ኦባማ ወይም የነ ባይደን ቡድንና የነ ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ የቡሾቹ ሪፐብሊካኖቹ ነፃ ናቸው እነዚህ ማለት ነው። ስለዚህ በዚህ ሁኔታ ምን የሚያስደንቅ ነገር አላቸው መሰላችሁ? የአሜሪካ ምርጫ ሂደት ላይ ሪፐብሊካኖቹ ከዴሞክራቶቹ ጋር ወደ ፕሬዚደንሻል ተፎካካሪነት የሚያመጡት ሰው ከመመረጡ በፊት ብዙ ፕሮሰሶች 5 ከባድ ፕሮሰሶችን ከዛም በላይ ፕሮሰሶችን ቢያንስ ማለፍ አለበት። እዛ ውስጥ ግን ሪፐብሊካን ልክ ከዴሞክራቶቹ ጋር እንደሚጣሉት ይሰዳደባሉ። ለምሳሌ ጄዲ ቫንስ እና ፕሬዚዳንት ዶናልድ ትራምፕ አይንህን ላፈር ተባብለው ሙሰኛ መሆናቸውን አስቸጋሪ መሆናቸውን ከዚህ ከጾታዊ ጥቃት ጋር በተገናኘ አንዱ ሌላውን ሊያወግዝ ይችላል። በተመሳሳይ የእንትኖቹን ማስታወስ እንችላለን። የዴሞክራቶቹ ባይደን እና ማነችን ቫይስ ምክትል ፕሬዚዳንት የነበረችው ካማላ ሃሪስ እነሱ ዴሞክራቶቹን ወክለው ለፕሬዚደንሻዊ ምርጫ ለመፎካከር ዴሞክራቶቹ ውስጥ ሲሰዳደቡ የነበሩትን ታስታውሳላችሁ። በጣም ከባድ ነው። ሪፐብሊካኖቹም እርስ በርሳቸው ተጣልተው ከተጣሉ በኋላ ዴሞክራቶቹም እርስ በርስ ተፋጭተው ከጨረሱ በኋላ አንደኛው ይመረጣል። ከዴሞክራቱ አንድ ተወካይ ከሪፐብሊካኖቹ አንድ ተወካይ ሲመረጥ ለፕሬዚደንሻል 2 አይደል ለመቅረብ ያለበት ለፕሬዚዳንታዊ ምርጫው ምንድን ነው የሚሆነው? እዛ ሲደርሱ ዴሞክራቶች አንድ ይሆናሉ፣ እዛ ሲደርሱ ሪፐብሊካኖቹ አንድ ይሆናሉ። ሁለት ሀሳብ ይኖራል፣ የዴሞክራትና የሪፐብሊካን። እንዲህ ያለ ከሄደ በኋላ ፕሬዚደንት ይመረጣል። ፕሬዚደንት ወይ ሪፐብሊካን ወይ ዴሞክራት ነው ሲሆን ደግሞ በአሜሪካ ጥቅም ላይ ደግሞ ዴሞክራትና ሪፐብሊካን የሚባል ነገር የለም፣ አንድ ይሆናሉ። አያችሁ፣ ሪፐብሊካን መጀመሪያ ይከፋፈላል፣ ከዛ ሲመረጥ አንድ ይሆናል። ከዛ ዴሞክራት እንደዚህ ይከፋፈላል፣ ሲመረጥ አንድ ይሆናል። ከዛ ዴሞክራትና ሪፐብሊካን 2 ቡድን ይሆናል፣ ይከፋፈላሉ። ከተመረጠ በኋላ ደግሞ በአሜሪካ ጥቅም ላይ አንድ ይሆናል። that is their politics። ስለዚህ ለዛም ነው የምዕራቡ ዓለም ጠንከር ያለ ፖሊሲያቸው፣ ጠንከር ያለ አቅማቸው ይሄ ነው የማይባል ነገር ወይም ተንፈስ የማይሉት ከሰሞኑ እንደዛ ነው። ግን ደግሞ ከሚዲያ ነፃነት አንጻር የነ ኢራን ይሻላሉ። የኢራን መገናኛ ብዙሃን ፊት ሲያደርጉ ነበር። የኢራን መገናኛ ብዙሃን ብዙ መረጃዎች ሲያደርሱ ነበር እና ብዙ ጥያቄዎች የሚነሱበት ዓለምና ሀገር ሆኗል እዛ አካባቢ ያለው ይሄን ነው። በነገራችን ላይ የአሜሪካን ፖለቲካም ሆነ የምዕራቡ ዓለም ፖለቲካን በዚህ ልክ ብቻ ጀጅ የሚደረግ የሚታይም አይደለም። ብዙ ነገሮቻቸው ታሳቢ የሚደረጉበትን እንደምታውቁት ነው እና በቀላሉ ሊታዩ አይችሉም። ግን አንዳንድ ሰዎች በሚያቀርቧቸው ትችቶች ልክ ይሄዳሉ። ግን ጦርነቱ ይቀራሉ ብላችሁ እኔ ፐርሰናል ብጠይቁኝ አይቀርም። ምክንያቱም ቅድም ያነሳሁላችሁ በጣም ብዙ ሌየርስ፣ ብዙ የተደረደሩ ሀሳቦችን ስትመለከቷቸው የማይቀር ጉዳይ እንደሆነ ሊጠቁም ይችላል። 1 2 3 4 ምናምን ተብሎ ላይቆጠር ይችላል። ግን ብዙ ነገሮች ታሳቢ እየተደረጉ ስለሆነ ከዛ አንጻር መመልከት ያስፈልጋል። አሁን ኮምፓኒ ኮንትራስት ውስጥ መግባት አያስፈልግም። የትኛው ነው አሁን በዓለም ሕግና ፕሪንሲፕል የትኛው ነው እየሄደ ያለው ብላችሁ ብትወስዱ አሜሪካ በዓለም ሕግ የዓለምን ሕግ ዓለምን በመምራቱ ረገድ ስለ ዓለም ያላት ኃላፊነት የምታውቁት ነው አይደለ? እዚህኛው ድርድር ላይም ሳይሆን አሁን ትራምፕ ከመጡ በኋላ ብዙ ነገሮች ላይ
ከአሜሪካና ከኢራን በዓለም ህግ የትኛው ነው እየተመራ የሄደው? የትኛው ነው ሉዓላዊነት እያከበረ የሄደው? I don't want to for you ታውቁታላችሁ። ምንም ሜንሽን ማድረግ አያስፈልግም። I want to mention that because ሁላችሁም የምታውቁ ስለሆነ እንዴትና እንዴት እንደሆነ ዩኤስኤ አሁን ያለችበት ሁኔታ በዓለም መሪ ውስጥ ነች ወይ? ዩኤስኤ በራሷ መንገድ ነች ያለችው። ኢራን እንደውም ኢራን እኮ የመንግስታቱ ድርጅት የጸጥታው ምክር ቤትን በዚህ ልክ አብረን እንስራ ወይም ደግሞ መንግስታቱ ድርጅት አሜሪካን እንደዚህ ማድረግ አለበት የሚል ሀሳብ ትሰጣለች። ግን አይሆንም። ኢራን እንደዚህ አይነት ሀሳብ አላት፣ አሜሪካ ግን እንደዛ አትልም። ስለዚህ ማን ነው በዓለም ህግ የሚሄደው? የሚታወቅ ነው። ሲቀጥል በመንግስታቱ ድርጅት በጸጥታው ምክር ቤትም ሆነ በመንግስታቱ ድርጅት ጠቅላላ ጉባኤ ዩኤንጂ እና ዩኤንኤስሲ ይለያያል። በነገራችን ላይ የመንግስታቱ ድርጅት ጠቅላላ ጉባኤ ሲባል እኛም ያለንበት ወይም ዓለም ሁሉም 193 ሀገራት አባል ያለበት ነው። ዩኤንኤስሲ እሱ ጠቅላላ ጉባኤ ይባላል። ዩኤንኤስሲ የመንግስታቱ ድርጅት ጠቅላላ ጉባኤ እሱ ነው። የመንግስታቱ ድርጅት የጸጥታው ምክር ቤት የሚባለው ደግሞ 5 ቋሚ 10 በየ2 ዓመቱ የሚቀያየሩ 5ቱን የምታውቋቸው ቻይና፣ ራሽያ፣ አሜሪካ፣ ብሪታንያ፣ ፈረንሳይ በቃ ሌላው ምንድነው የሚባለው ነገሮችን አብሮ አጃቢ የሚባለው ዳስ ዋይ። ስለዚህ ይሄኛው ውጥረቱ ይቀራሉ አንዳቸው በሌላቸው ላይ መተኮሳቸውን ያቆማሉ የሚል ጥያቄ ልታነሱ ትችላላችሁ። አይቀርም፣ የሚቀርም አይደለም፣ እንደዛም አይደለም እንትኑ ያለው ሁኔታ። ምክንያቱም አሜሪካ አሁን ጦሯን እያስጠጋች ነው፣ በተደጋጋሚ እያስጠጋች ነው። ከዚህ በፊት ግን አፈግፍጋ ነበር አሜሪካ መፈግፍጋ ነበር። በጣም ወደ 2000 ኪሎ ሜትር ተፈንጥራ ሄዳ ነበር። ከነዚህ ወደ ዴጉ ገርሻ ከሱም ተሻግራ ሄዳ ነበር እና እሱ ነው ይሄኛው የፖለቲካ አውድን ብቻ ሳይሆን መካከለኛው ምስራቅ ላይ ምን ሊፈጽም ይችላል፣ አንዳንድ ቦታ ላይ ምን አይነት አካሄድ ሊኖር ይችላል፣ አንዱ ልክ ነው ወይ ሌላው ምናምን፣ እንደዚህ አይነት ሀሳቦች ሊያነሱ የሚችሉ ሰዎች ቁጥራቸው ከጊዜ ወደ ጊዜ የጨመረ ውስብስብ እየሆነ መጥቷል እና ለምንና እንዴት በምን ሁኔታ በምን ግንዛቤ ኮንሰፕት የሚለውን መረዳት ያስፈልጋልና ይሄ ጀስት የሆነ ቦታ ሄዶ የመመለስ አይነት አይደለም። አሜሪካ ደርሳ ተመልሳለች፣ አፈግፍጋለች የሚሉ ሀሳቦች አሉ። አፈግፍጋለች ወይስ አላፈገፈገችም እናንተ እሱን የምትወስዱት ይሆናል። ግን ውጥረቱ እንደማይቀር ማሳያ ነው። በዚህ ላይ የኮምፓሬንድ ኮንትራስት አያስፈልግም። አሁን ኢራን ናት አቅም ያላት፣ አሜሪካ ይታወቃል። አቫይስ ምንም ጥያቄና መልስ የሌለው አሜሪካ ግዙፍ ነች እና አይደለም ኢራን እነ ራሽያ እና ቻይናም አይደርሱባትም፣ ይታወቃል። ይደርሱባታል ኦፍኮርስ በተለያዩ ዘርፎች፣ ግን በጣም ራቅ ያለ የሚሊትሪ አቅም ያላት ሀገር ናት። ይሄኛው ሲሆን ግን ምንድነው መሆን ያለበት ነው። ኢራን ቀላል አቅም ናት ወይ ያላት? በጣም ከባድ አቅም ያላት ኢራን ማንንም መምታት ትችላለች። በነገራችን ላይ አቅም አላት። ያው ከአሜሪካ ጋር ማወዳደር ስለሌለብን ነው። አሜሪካ እንደምታውቁት በዲፕሎማሲውን በሁሉም በኢኮኖሚውን በዛም በዚህም ብላ አንዳች የሆነ ችግር መፍጠር ስለምችል ነው። ይሄ ነው እና ወደ ምን ሊወስድ ይችላል የሚለውን ማየት ያስፈልጋል። ይሄኛው አሁን የኤስኤስ አብርሃም ሊንከን የተሰኘችው ከ80 እስከ 90 የጦር አውሮፕላኖች ልትሸክም የምትችል ኒውክሌር ፓወርድ የሆነች አስፈላጊ ከሆነ በየትኛውም ሰዓትና አጋጣሚ ሊተኩስ የምችል ኃይል ፓወር ወይም ደግሞ አቅም የአሜሪካ የባህር ኃይል ወደዛ ማስጠጋቱ ብዙ ጥያቄዎችን ሊያስነሳ ይችላል። ለምን የምናምን ጥያቄዎች መነሳት አለባቸው ኦፍኮርስ። ግን ይሄኛው አሜሪካ አሁን አየር ክልሉንም የውስጡንም የመቆጣጠር ፍላጎት ነው ያላት። መካከለኛው ምስራቅ ላይ ብቸኛዋ ለአሜሪካ ነው የምትል ሀገር ኢራን ነች። ሌላው የምታውቁት ነው እና ካታር እና ኤሚሬቶች እና ሳውዲ አረቢያ ግባ ውጣ የሚባል ነው። በቀላሉ ይገባል፣ ቀላሉ ይወጣል። ምንም እንትን የሌለው ነገር ነው። በጣም መካከለኛው ምስራቅ ላይ የአሜሪካ ቁልፍ አጋር፣ ወዳጅ፣ ታሪካዊ ትስስር ያላቸው እስራኤል እንደሚባለው ሁሉ ኖም ኦፍኮርስ በእንትን ውስጥ መካከለኛው ምስራቅ ላይ ደግሞ ለአሜሪካ በዚህ ሰዓት አልበገርም ያለች ብቸኛዋ፣ አልሰማም ያለች ብቸኛዋ አገር ማነች ከተባለ ደግሞ this is ኢራን። ስለዚህ ይህን ታሳቢ ማድረግ ያስፈልጋል። ይሄኛው የመጠፋፋት ፖለቲካ ስላለ ቢያንስ ኢራን ምን ልታደርግ ትችላለች? ሳውዲ አረቢያ ያለውን፣ አረብ ኤሚሬቶች ያለውን፣ ካታር ያለውን፣ የእስራኤል አካባቢ ያሉትን፣ በዚህ በቀይ ባህርና በህንድ ውቅያኖስ አካባቢ ያሉትን የአሜሪካ ጦር ሰፈሮች የመምታትና የማደባየት ወይም ደግሞ ሌሎች ጫና የመፍጠር እድል አላት። ስለዚህ በዚህ በቀላሉ የሚታይም ስላልሆነ እነ ፕሬዚዳንት ዶናልድ ትራምፕ ጉዳዩን አቅጣጫ ለማሰጠት፣ ጉዳዩን ለማስቀየር፣ ጉዳዩን በሌላ መንገድ ለማየት የሚሞክሩበት እድልና ጊዜ መቋጨቱን መጠናቀቁን የሚያሳይም እየሆነ መጥቷል እና አንዳንድ ሰዎች በሚያስቀምጡት ልክ፣ አንዳንድ ሰዎች ሀሳባቸውን በሚያጋሩት ልክ አይደለም። ይሄ በጣም ውስብስብ ነው እና እርቅ ላይመጣ ይችላል። የማይመጣበት መንገድ እጅግ አስቸጋሪ ነው። ምክንያቱም እርቅ ካልመጣ ደግሞ እንደውም ኢራን እየበረታች ነው የምትመጣው። when you are punching the boxer
he becomes or she becomes more stronger and stronger አይነት ነገር ነው። አንድ ቦክሰኛን ስደበድበው ስትለውስ ምናምን እየነቃ ይመጣል። ራሱን ለመከላከል ወይም ራሱን ዲፌንድ ለማድረግ አቅም እያጠናከረ ይመጣል እንደሚባለው አይነት ነው። እና እነዚህ ነገሮች በአንድ ሀገር ፖለቲካ ላይ ግልጽ አቋም አላቸው። ባይዞ እንደ የሰሜን ኮሪያን ጉዳይ ማንሳት ይቻላል። ሰሜን ኮሪያ ከፕሬዚዳንት ዶናልድ ትራምፕ ጋር የሰሜን ኮሪያ ፕሬዚዳንት ኪም ጆንግን ከአንድ ያህል 2 እስከ 3 የመገናኘት እድላቸውን አግኝተው ነበረ እና በዚህ ግንኙነታቸው ወቅት አንድ ሀሳብ ነበረ። ሰሜን ኮሪያ ኒውክሌር ጦር መሳሪያውን ልትተውና አሜሪካም ደግሞ ማዕቀብና የተለያዩ በሰሜን ኮሪያ ላይ የምትፈጥራቸውን ጫናዎች ለማቆም ፍላጎት ነበራት። ትራምፕን በዛ ልክ ከቀረጹ በኋላ 2018ና 19 ላይ እንደዚህ አይነት አካሄድ ውስጥ ከገቡ በኋላ ረሱት፣ ወይም ደግሞ ሰሜን ኮሪያ ጋር ያለውን ግንኙነት ተውት። ሰሜን ኮሪያ ማፍረስ ጀምራ ነበረ። ኒውክሌሯን ፒዮንግያንግ አካባቢ ያለ ኒውክሌር ጣቢያዋን መምታት ጀምራ ነበረ። ከዛ ግን ፕሬዚዳንት ዶናልድ ትራምፕ ምንድን ነው እያደረጉት? እሱን ነገር ተውት። ችላ ሲሉት ሰሜን ኮሪያ ምንድን ነው ኒውክሌር እያጠናከረች ሞር ፓወርፉል እየሆነች መጣች እና አፍተር ኦል አሁን ምንድን ነው መደራደሪያ እያደረገች የመጣችው? ሰሜን ኮሪያ የኒውክሌር የታጠቀች ሀገር ኒውክሌር ፓወርድ ስቴት መሆኗን ማመን አለባቸው፣ ሪኮግኒሽን መስጠት አለባቸው የሚል አቋም ላይ ደረሰች። ይሄን ለምን እንዴት ማለት አይቻልም። በቃ ይሄ ራሳቸው የፈጠሩ ስህተት ነው እና ኢራንም በዚህ አይነት አውድ ውስጥ እንዳትገባ ስጋት አለ። በዚህ ላይ እንግዲህ ለኢራንም ከባድ ሊሆንባት የሚችለው አረብ አይታመንም ስላቸው እና አረብ ኤሚሬቶች፣ እነ ካታር፣ እነ ሳውዲ አረቢያ አሜሪካ ካለች አለች ነው። ኢራቅ አየር ክልሉ ክፍት ነው እንደምታውቁት፣ ብዙ ችግር የሚፈጥር አይደለም። ሶሪያ ውስጥም ያለው አቅም ታውቁታላችሁ፣ ክፍት ነው። ሶሪያ ሲጀመር ኢራንን አትወድም። የአሁኑ ፖለቲከኛ የአሁኑ አልሻራ ኢራን ጋር መስራት አይፈልጉም። ክፍት አድርገው ነው የሚሰጡት። ቱርክ ብትሆን የተወሰነ መጠን እንትን አላት፣ ጠንከር ያለ አቅም አላት። ግን ደግሞ ከአሜሪካ ፍላጎት ያን ያህል የማፈንገጥም ፍላጎትም ስለሌላት ጥቅሟንም ስለምታስቀድም እንትን ላይል ይችላል እና እዛ አካባቢ ያለው ሁኔታ ትንሽ ለኢራን ከባድ የሚሆነው ይሄ ሁሉ ኃይል ታምኖ ኢራንን የመከላከል ፍላጎት ላይኖሩ ይችላል፣ ወይም ደግሞ ሁሉም አየር ክልሉን እየከፈተ ኢራንን ሊያስመታት ይችላል የሚል ስጋት ስላለ ኢራን ብቸኝነቱ ሊያጠቃት ይችላል። ኦፍኮርስ ብቻዋን ናት ሲባል ግን ቻይናና ሩሲያ የሉም ማለት አይደለም። ቻይናና ሩሲያ በዚህ ጉዳይ ላይ ሰፊ ማብራሪያ፣ ሰፊ ማስጠንቀቂያ፣ ሰፊ ከኢራን ጎን መቆማቸውን የሚያረጋግጡበትን የተለያዩ ጉዳዮችን ሲያስተናግዱ ነበርና ይሄኛውን በተወሰነ መጠን ማየት ያስፈልጋል። አንዳንድ ሰዎች በሚያስቀምጡት ልክ አንዱ ሌላውን ስለመታ በቀላሉ የሚቋጭ እንዳልሆነ ታሳቢ መሆን አለበት ነው በዋነኝነት ሀሳቡ። ግን ይህን የመጨቃጨቅ ይህን አንዱን ከሌላው ጋር የማየት አንዱን ከፍ አንዱ ዝቅ የማድረግ አባዜ ዓለም ሊኖራት አይገባም። ምክንያቱም ቢያንስ የጦር መሳሪያ የሚታጠቁበት መንገድ ኒውክሌር ነው የሆነን የመጣው። ኢራን ኒውክሌር የጦር መሳሪያ ያላት የላትም የሚል ጥያቄ ስለምታነሱ ሰዎች ምንድን እንትባሉ የምትፈልጉት? ኢራን 60 በመቶ ዩራኒየም አበልጽጋለች። 60 በመቶ ዩራኒየም በለጸገ ማለት አሜሪካ ሂሮሺማና ናጋሳኪ ላይ የተጠቀመቻቸውን ትንሹ ቦይና ወፍራሙ ሰው ትንሹ ልጅና ወፍራሙ ሰው የተባሉትን ሂሮሺማና ናጋሳኪ ላይ የተጠቀመቻቸውን ቦምቦች ያህል አቶሚክ ቦምቦች ያህል ማጥፋት ይችላል። ስንት ሚሊዮን ህዝብ ነው ያን ያለቀው? ጃፓን እስካሁን እዛ አካባቢ ሂሮሺማና ናጋሳኪ ላይ ምንድን ነው ያላት የጂን ምንድን ነው ሰብል ይበቅላለው፣ ዜጎች እንዴት ነው የሰውነት ቅርጻቸው ባዮሎጂክ ላይ እንዴት ናቸው የሚለውን ስትመለከቱ የምታውቁት ነው። እና አትሊስት ኢራን ሙሉ በሙሉ ዩራኒየም የበለጸገ ዩራኒየም የተሳካ በልጽጋ ወይም ደግሞ የተሳካ ኒውክሌር መሳሪያ ታጥቃለች ማለት አስቸጋሪ ቢሆንም ግን አትሊስት አቶሚክ ቦምብ የሚሆነውን አሜሪካ ከዛሬ 70-80 ዓመታት በፊት የተጠቀመችውን ያህል ሚሊዮኖችን ዶጋመድ ያደረገውን ያህል ጉልበት ያለው ታጥቃለች ማለት ይቻላል። ይሄን ነው ሰዎች ታሳቢ ማድረግ፣ ሰዎች በተለየ አንግልና አቅጣጫ ማየት የሚገባቸው። እንደዛ የማይሆን ከሆነ ይሄኛው ሌላ አቅጣጫ ሊሰጠው ሊገባ ይችላል፣ ወይም ደግሞ ሌላ አይነት አረዳድ ሰዎች አላቸው ማለት ያስደፍራልና ይሄን ነው። ስለዚህ 60 በመቶ ዩራኒየም በለጸገ ማለት ልክ አሜሪካ ሂሮሺማና ናጋሳኪ ላይ የተጠቀመችውን ያህል ማውደም ይቻላል የሚለውን ታሳቢ የምታደርጉ ስለፈለኩኝ ነው። ክላስ ይሄ ነው። ከዛ ውጭም ደግሞ ዊዶንት ነው ቴክኖሎጂ አላት፣ ኦልሞስት ታጥቀዋለች። ያ ማለት ለኒውክሌር ትጥቅ መሰረተ ልማት የተሳካ አቅምና ጉልበት ፈጥራለች። ሰው አረጫፉን ከራሽያ ተቀብሎ
ማስቀመጥ ከቻይና ተቀብሎ ማስቀመጥ ነው። ምክንያቱም አሊያንሳቸው አንድ አይነት እየሆነ በመምጣቱ ስለዚህ በዛ ልክ መታየትም አለበት እና ኒውክሌር ጦር መሳሪያውን ትክክለኛው ቴርሞን ወይም ደግሞ ሪል ታጥቀዋለች ባይባልም ግን ደግሞ ለዛው አቅም የሆነውን መሰረተ ልማት ስላሟላች በቀላሉ የኒውክሌር አቅም አቶሚክ ኃይሉ አላት ማለት ነው። እስራኤል አላት ወይ ብላችሁ ጥያቄ ልታነሱ ትችላላችሁ። ምን ታስባላችሁ? እስራኤል አላት የላትም? የምታውቁት ነው። ግን እስራኤል የለኝም አትልም አለኝም አትልም። እንግዲህ ይሄኛው ኒውክሌር አምቢጊቲ ይባላል። ወይም ደግሞ ኒውክሌር ጦር መሳሪያን በተመለከተ የምትወስደውን አቋም በራስ መንገድ የማየት ነው። ያ ማለት አለኝም የለኝም፣ አለኝ ካለች ኢራንን የምታጠቃለው ትላለች፣ የለኝም ካለች ኢራን ልትዳፈራ ትችላለች። ስለዚህ ዝም ነው። ግን እስራኤል ግን አላት። ኦፍኮርስ እንደሚታወቀው ከ90 በላይ ከ90 እስከ 200 ሊደርስ ይችላል ተብሎ ይታሰባል። ግን እሷ ክሌም አላደረገችም። እንደዛ ነው። ግን የመንግስታቱ ድርጅት በተለይም ይሄን ኤንፒቲ የሚባለው ነን ፕሮሊፈሬሽን ትሪቲ የሚባል አለ። በዛ ማዕቀፍ ውስጥ ባትገባም ግን አለ። ዓለም ላይ እንግዲህ 9 ሀገራት የኒውክሌር ጦር መሳሪያ ያላቸው ተብሎ ይታሰባል። ከ9 ውስጥ እንግዲህ አብዛኞቹ የኤዥያ ሀገራት ናቸው። እንግዲህ ልንቆጥራቸው እንችላለን። በተለያየ መጠን ያላቸው ናቸው። ግን ለምሳሌ እንግዲህ አሜሪካ፣ ራሽያ፣ ቻይና፣ ፈረንሳይ፣ ብሪታንያ፣ ፓኪስታን፣ ህንድ፣ ሰሜን ኮሪያ ኤንድ ለምታውቁት እስራኤል ናቸው እንግዲህ አላቸው ተብሎ የሚታሰበው። በአስቸጋሪ ስታተስ ያላቸው ሀገራትም አሉ። የትኛው በኤንፒቲ ውስጥ ነው፣ የትኛው በህግ ይመራል፣ የትኛው በእንደዚህ ይመራል የሚለው ይታወቃል። በነገራችን ላይ ዓለም ላይ 13700-600 የሚሆኑ ኒውክሌር አረጫፎች አሉ። ከነዛ ውስጥ 90% በላይ የሚሆነውን ራሽያ እና ቻይና ናቸው፣ አሜሪካ ናቸው የታጠቁት። ራሽያ ቁጥር 1 ነች፣ አሜሪካ 2ኛ ነች። ቻይና ይከተላሉ። እስከ 600 አላቸው ተብሎ ይታሰባል። አሜሪካ 5500 አካባቢ የተጠመዱትንም ያልተጠመዱትም ወይም ደግሞ ፌዝ አውት የተደረጉትንም ተጨምሮ 5500 አካባቢ እንዳለው ይታወቃል። ሩሲያም ደግሞ እንደዚህ ልክ በዚህኛው ስታተስ ሆኖ 6500 አካባቢ እንዳላት ይታወቃልና ግልጽ ነው። እነ ቻይና እስከ 600 ይኖራቸዋል ተብሎ ይታሰባል። እነ ብሪታንያ፣ እነ ፈረንሳይ 300 እስከ 225 ምናምን እንደዚህ አላቸው። ሰሜን ኮሪያ እስከ 60 አላት ተብሎ ይታሰባል። እንዲህ አይነት ነገሮችን ታሳቢ ማድረግ ምናልባትም ጉዳዮች ከባድ ሊሆኑ ስለሚችሉ ቀላል አይደሉም ተብሎ መውሰድ ያስፈልጋል። ግን እናንተ anything you like, you can comment, you can write, you can share or ብዙ ነገሮች ማድረግ ትችላላችሁ። እርግጠኛ መሆን እንድትችሉ የምፈልገው ግን በተለያየ አቅጣጫ የተዳለ ሀሳብ ቢኒያም ያጋራል ብላችሁ ግምት ውስጥ እንዳታስገቡ። ግን ያለውን አቀርባለሁ፣ ያለውን ነው የሚቀርበው። ፐርስፔክቲቭ እሰጣለሁ። ለምሳሌ ኢራን እስራኤልን ስትመታ እስራኤል ከተጎዳች እስራኤል ዶግ አመድ ሆነች ማለት አልችልም፣ አለማለት አልችልም እላለሁ። ቢካዝ ሆኗላ። ተመሳሳይ እስራኤል ደግሞ ኢራንን ዶግ አመድ ብታረጋት ኢራን በእስራኤል ዶግ አመድ ሆነች ብዬ ጽፋለሁ ብዬ ነግራችኋለሁ። ቢካዝ ሆኗላ። ከዛ ውጭ ግን ነገ ከነገ ወዲያ ምን ሊሆን ይችላል የሚለውን ፐርስፔክቲቭ ደግሞ አስቀምጥላችኋለሁ እና እናንተም በዚህ ልክ ከኔ ጋር ኢንጌጅ አድርጎ ቢካዝ ዩ አር ማይ ፋሚሊ። ታንክ ዩ ቨሪ ማች ኢንዲድ ፎር ዩር ታይም። ቢኒያም ካሴ ነበርኩኝ።